ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ሰረይል ማለት ነው አይልም። እንጂ ገና ሊሰረይል አላለም። ትልቅ ውሸት እየዋሸ ነው። እግዚአብሔር ቃል ላይ ያለው ኃጢአትህ ስለተሰረየልህ ሳይሆን ፕሮፌት ሚዩት ተራ የሚባል ነገር አለ። አንድ ሰዓት ያክል ሰምቻቸዋለሁ። ሰዓት ቢኖረን ብዬ ነው። ሰዓትም እየመሸ ስለሆነ ሌሎች ድረስታቸው እና ቆይ አንዴ እና ብላ ትቀጥል። ክፍሉ የሚለው ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጥበሃል ሳይሆን ከኃጢአትህም ታጠብ ነው ያለው። ታጠብና ታጥበሃል ይለያያል። እሺ፣ ታጥበሃል ከሆነ ኦልሬዲ ያለፈ ነው። ታጠብ ከሆነ ግን መጪ ነው። እሺ፣ እና አማርኛም ላይ ችግር እንዳለን የተረዳሁት። እናመሰግናለን። እሺ ፕሮፌት ታች ስትጽፍ ስላየው ነው ያስገባው። ወንድሜ ሌላ ቀን እንገናኛለን። ይበቃል። እሺ ፕሮፌት። እሺ የጌታን ስም የሚጠራው ሁሉ ይድናል ይላል ሮሜ ላይም። ኢዮብዬ በጣም አመሰግናለሁ። አዎ ልጅ ሰሶችም ይጠራሉ። እነማን ናቸው ግን የሚድኑት ነው ዋናው ነገር። እታችሁን ታብታብ እያረክስማ በመጨረሻ እሺ ፕሮፌት ወይ ዮባ እንዴት አለ ወንድሜ? ሰላም ነው ሆይ? ፖዝ ተመለስ እንጂ። እሺ አንተም ውጭ ነህ ወይስ ኢትዮጵያ ውስጥ ነህ? ጥሩ ጥሩ ወዳጅ ያላቸው በዚህ በሌሊት የሚደዋወሉት እያየሽ ነው ነው የንስሐ ልጁን እኮ ሊጸልይላት ማን ነው ሊጸልይላቸው? ማርከስ ስለኔ ነው እያወራ ያለው። ኧረ አይደለም፣ የቤተሰብ ጨዋታ ነበር እስክትመጣ። እሺ ተመለስ። ዲስፒት በሆነ መንገድ። እሺ ኧረ በፍጹም። እሺ ከየት ቤተ እምነት ነህ? የፕሮቴስታንት እምነት ተከታይ ነኝ። ፕሮቴስታንት ራሱ እኮ እምነት አይደለም፣ የእምነቶች ስብስብ እኮ ነው። ያ የዲኖሚኔሽን መጠሪያ ነው። ያው ትምህርት ለመውግት ስለገባው ያ ብዙም ጥቅም ስለሌለው። አይ ጥቅም አለው። የትኛው ዲኖሚኔሽን ላይ ነህ? እኔ ሙሉ ወንጌል ቸርች፣ ነገር ግን ሶላ ስክሪፕቸር አማኝ ስለሆንኩ በባይብል ነው መመዘነው ሁሉም ነገር። ጥሩ ሙሉ ወንጌል ቸርች። እሺ ሙሉ ወንጌል ቸርች ድህነት በምንድን ነው የሚገኘው ብላ ታምናለች? እኔ ማምነውን ነው ላወራ የገባሁት። የቸርቿና ያንተ ይለያያል? እኔ ቸርቿን ሌላ ነገር ትመን፣ እኔ ራሴ ፐርስፔክሽን አለኝ። እኔ አሁን እንዳልኩ ሶላ ስክሪፕቸርን የምቀበለው መጽሐፍ ቅዱስ የሚለውን ነው ማወራ እንጂ የቤተ ክርስቲያን የእምነት የሆነ ትምህርት አስጠባቂ አይደለም። እንኳን የቤተ ክርስቲያን አሁን ያሉት ይቀርና የቸርች ፋደርሶችን ራሱ ማስጠበቅ አይደለም። ባይብል ምን ይላል ነው። ቸርቿ ሶላ ስክሪፕቸርን ታምነዋለች? እኔ በዛ ላወራ ነው ያልኩ። ሶላ ስክሪፕቸር ያንተንማ ሰማሁ፣ ችግር የለውም። አንተ በዛ ነው የምታወራው፣ ተረድቻለሁ። ቸርቿስ ግን እንደዛ ታምናለች? ሶላ ስክሪፕቸራ ነው ማምኖ ብላ ታምናለች? እነሱ መሪዎቹን ጠይቋቸዋል። አሁን ሀሳቡ ልንግባ። ደህንነት ላይ ፕሮፌት ሆነ እንዴት ነው መሪዎቹን ጠይቅ የምትለኝ? አንተ መሪ አይደለህ? አሁን ሌላ ነገር ለምን አሁን እኮ ወደ ውይይቱ ብንገባ አይሻልም? ውይይት እኮ ነው ወዳጄ፣ መንፈሳዊ ነገር እኮ ነው እያወራን ያለ ነው። ከስም በፊት ፕሮፌት የሚል አስቀምጣል። አንዴ ወዳጄ፣ ይኸውልህ ከስም በፊት ፕሮፌት የሚል አስቀምጣል። ስለዚህ አንተን ስንጠራ ፕሮፌት ብለን ነው። ፕሮፌት ብለን ስንል ደግሞ መቼም የሆነ ህዝብ ኖሮ ለዛ ህዝብ ነው አይደለ አገልግሎት። ስለዚህ ስለ ህዝቡ ይገድሃል ማለት ነው። እንደዛ ካልሆነ ህዝብ የሌለው አገልጋይ ስለሌለ ማለት ነው። ማህበረሰብ አለ፣ ማህበረሰቡ መጽሐፍ ቅዱስ አለው፣ እንዲሁም አገልጋይ አለው። እረኛ የተሾመው ለምዕመናኖች ነው እንጂ ምዕመና በሌለበት እረኛ የሚባል ነገር አይኖርም። ለምንድን ነው ይህን ነገር ያነሳ ነው? ራስህ ሙሉ ወንጌል ነኝ አልከሺ። ከዛን እኔ ሶላ ስክሪፕቹራ ስለማምን የኔን እምነት ነው የምናገረው አልከኝ። ከዛ ምን አይነት ጥያቄ ጠየቅኩ? ቸርቿስ ሶላ ስክሪፕቹራን ታምነዋለች ወይስ አታምነውም አልኩ። አይ እኔ አይመለከተኝም መሪዎቹን ጠይቅ አልከኝ።
መሪ ካልሆንክ አንተን ታዲያ ፕሮፌት ብሎ የሾመ ማን ነው? አሁን የምናወራው ስለ ጥምቀት ነው፣ ስለ ደህንነት ነው፣ ስለ ፐርሰናል ቢሎንግ ነው ፕሮፌትነት ፐርሰናል አይደለም በነገራችን ላይ። አይደለም? አይ አሁን እኮ አንተ አሁን ወደ ሌላ ነገር ውስጥ ከመግባት ጀስት እኔ እኮ አሁን እኔም እኮ ወደ እናንተ አስተምሮ መጥቼ እኮ ብዙ ፋላሲ ማውራት ይችላሉ፣ ግን ልዩነት ላይ ሳይሆን አሁን የተነሳው ላይ እናውራ የሚል ይጠቅመናል በሚል ነው እኮ። እሺ አሁን እኮ የተነሳውን ለማውራት እኮ አንተ ከቸርቿ ተነጠልክብኝ። ተዋቸዋ፣ እነሱን ፈርዘር እነሱን ተዋቸዋ፣ ለምን ተዋቸውና ተዋቸዋለሁ? ትምህርት ላይ አንተ ይዘህ የመጣው ላይ እናውራ ነው። ይሄ ለምን አይ ይከብዳል? ይኸውልህ አንተ ምን አለ ምን አለ መሰለህ የትምህርት ልዩነት ልንገርህ፣ ሁሉም የፕሮቴስታንት ዲኖሚኔሽን ውስጥ ያሉት ይለያያል። እሱን እኮ እኔ አንድ ላደርግልህ አይደለም የመጣሁት። አሁን አንተ እሱ በያዝከው በመጽሐፍ ለመወገተን የመጣሁት ልክ ባይ ዲፎልት እናንተ ጋር ልክ እንደዛው ሁለት አይነት ሶስት አይነት አስተሳሰብ አለ በኦርቶዶክስ ውስጥ አሁን እኮ የታወቀ ነው። በመጽሐፍ ልትሞግተኝ የመጣው ተረድቻለሁ እኮ። እኔ አንተን እኮ ለዛ ሳልረዳ ቀርቼ እኮ አይደለም። አንዴ ቆይ ስማኝ። ግን አንተን ስረዳ ምን አልከኝ መሰለህ? አስቀድመ ያስቀመጥክልኝ አንድ ነጥብ አለ። አትድገመው፣ ሰምቻለሁ። አትድገመው እና ለፈዋ ምን ላወራ ሌላ ነገር እንደሆነ ደግሞ እኮ ሳይገባ ነው አትድገም። ለነገሩ ፕሮፌት ነህ አንተ፣ ተረድተኸኝ ሊሆን ይችላል። እሺ ግን አንዴ ልጨርሳት። ወደ ሀሳቡ ግባ። እሺ እኮ ሀሳቤ እንዳላወራ ረከኝ፣ መልሰህ ወደ ሀሳቡ ግባ ትለኛለህ። እየተወዛገብኩብህ ነው እና እንዳልጎዳ አንዴ ስማኝ። ምን አስቀመጥክልኝ? እኔ ሶላ ስክሪፕቹራ አማኝ ነኝ አልክ። ይሄ ትልቅ ነጥብ ነው። ይህን ካስቀመጥክ በኋላ ስለ ቸርቿ ግን አትጠይቀኝ አልከኝ። ቸርቿ ሶላ ስክሪፕቹራን ታምነዋለች ወይስ አታምነውም ብዬ ጠየቅኩ። አዎ ታምነዋለች ወይ አታምነውም ብለህ መልስልኝ። ለምንድን ነው ይህን ጥያቄ የጠየቅኩ መሰለ? ሶላ ስክሪፕቹራን የምታምን ከሆነ ስማ፣ ሶላ ስክሪፕቹራን ቸርቿ የምታምን ከሆነ እና አንተም ሶላ ስክሪፕቹራን የምታምን ከሆነ የአንተ እምነትና የቸርችህ እምነት ሊለያይ አይችልም። ምክንያቱም መጽሐፍ ቅዱስ ብቻ ስለሆነ የምታምኑት። መጽሐፍ ቅዱስ መቼም ሁለት ሶስት ነገር አይናገርም። አንድ ትምህርት ላይ አንድ ነገር ነው የሚያስተምረው አይደል? ስለዚህ የመጽሐፍ ቅዱስን ሁለታችሁም ከያዛችሁ አንድ አይነት ነገር ነው የምታወሩት ማለት ነው። ለዛ ነው ቸርቿ ሶላ ስክሪፕቹራን ታምነዋለች ብዬ ጠየቅኩ። አሁን ተረዳኸኝ? እሺ መልስል። ታምነዋለች። በጣም ጥሩ፣ እግዚአብሔር ያክብርልኝ። በቃ እንደዚህ እንትን ካልን በጣም ቀላል ነው። እሺ ቸርቿ ሶላ ስክሪፕቹራን ታምናለች፣ አንተም ታምናለህ። ስለዚህ ስለ ጥምቀት እናወራለን ማለት ነው። በጣም ይኸው ነው። በነገራችን ላይ ግን ይሄ በኋላ ላይ የሚያመጣብህ ነገር ይኖራል፣ እሱ እንዳትረሳ። ጥምቀት ለድህነት ብለህ ታምናለህ? አላምንም። እሺ እኔ ደግሞ አምናለሁ። ማስረጃ እጅ ላይ መጽሐፍ ቅዱስ አለ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ና እንዲያወጣው። እሺ ይላል። ላምብሮ። እሺ ይህም ውሃ አሁን የጥምቀት ምሳሌ ሆኖ ያድናችኋል። ይህም የሰውነትን እድፍ በማስወገድ ሳይሆን በንጹሕ ሕሊና በእግዚአብሔር ፊት የሚቀርብ መማፀኛ ነው። የሚያድናችሁም በኢየሱስ ክርስቶስ ትንሣኤ አማካይነት ነው ይላል። በጣም ጥሩ። አዲሱ መደበኛን የተነበበልን። እሺ ያድናችኋል የተባለው ምንድን ነው? እዚህ ጋር አሁን በተነበበው ቃል መሰረት ጥምቀት ነው የሚለው። ታምናለህ አንተ እንደዛ ብለህ? አላምንም ብያለሁ እኮ። መጽሐፉ ይላል፣ አንተ ግን አታምንም። እኔ አምናለሁ። ልዩነታችን ይሄ ነው ማለት ነው። ሌላ ማስረጃ ወይስ የምትለው አለ? ለምን? አይ እኔ ደግሞ ላውራ። እዚህ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ደግሞ እንደዚህ ይላል። ዳግመኛ ስለመወለድ ያው እንግዲህ ቅድምም ስታነሳ የነበረው የማርቆስ ወንጌል ምዕራፍ 16 ነውና ያመነ የተጠመቀ ይድናል የሚለው ነው። ስለዚህ ማመን መጠመቅ ማለት ቦርናጊ መዳን፣ ደህንነት፣ ዘላለም ሕይወት ስለሆነ እዚህ ጋር ደግሞ ከአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ጋር ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ሕያው በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካኝነት ከማይጠፋ ዘር ነው ይላል። ዳግመኛ መወለድን በእግዚአብሔር ቃል እንደሆነ ሪፕሬዘንት ያደርጋል። ስለዚህ ይህን አንተ እንዴት ትፈተዋለህ? እንዴትም አልፈታው፣ እንደዛው ነው የምፈታው። ሁለቱ ጥቅስ ይጋጫል ብለን ይህን ያመጣኸው ኖቤ። ዳግመኛ የተወለዳችሁት ከማይጠፋ ከእግዚአብሔር ቃል ነው ካለ እንዴት ነው ከውሃ ነው ብለህ? ዳግም መወለድ ላይ አልነበረም የጠየኩ፣ ቃል በቃል የጠየኩ
ያድናችኋል የሚለውን ያድናል ብለህ ታምናለህ ወይ ነበረ። ያድናል የሚለውን አላምንም አልከኝና ዳግም መወለድ ግን የተወለዳችሁት ከማይጠፋ ዘር ነው የሚለውን ጠቀስክ። ስለዚህ ሁለቱ የተቃረኑ ሀሳብ ናቸው ብለህ ነው ይህን የጠቀስከው? ከእግዚአብሔር ቃል ይላል ከጥምቀት ብለህ አዎ ከእግዚአብሔር ቃል ይላል አይልም አላልኩም። ቆይ አንዴ ጥምቀት ያድናል የሚለውን አልቀበልም አልከኝ አይደለም አይደል? እኛ አሁን ምንድን የእናንተ ፐርስፔክሽን አስተምሮ ምንድን ነው? አይደለም ጥያቄ እኮ ጥምቀት ላይ ብቻ ነው እያወራኝ ያለው። አስተምሮ እኮ አይደለም እያወራ ያለሁት አንተኑ ነው የጠየኩ እና እኔ ጥቅስ ነው ያነበብኩት። ጥቅሱ ላይ ጴጥሮስ ያድናችኋል ወይም ያድነናል ነው የሚለው። አንተ ትቀበለዋለህ ስለ አልቀበለውም አልከኝ። ያድናል ብዬ አላምንም አልከኝ። እሺ አንተ እኔ ደግሞ አምናለሁ አልኩ። ቆይ አንዴ ትቀበለዋለህ? አንዴ ቆይ ስማ። እኔ ደግሞ እቀበለዋለሁ ብዬ እኮ ጥቅሱን ነገርኩ። እኔ ጥቅሱን ነገርኩ። አዎ ያድናል ብዬ ስለማምን ነው ብዬ እኔ ነገርኩ። ካስታወስክ ማለት ነው። ከዛን ግን አንዴ ወዳጄ ጥቅስ በጥቅስ እያጣፉ መሄድ አይደለም መጽሐፍ ቅዱስን ማወቅ ወይም ክርስትና። የጥቅሱን ሀሳብ መረዳት ነው የሚቀድመው። ልክ ጥቅስ ሲጠቀስ በሌላ ጥቅስ ለማጣፋት አትሞክር እባክህ፣ ትጎዳለህ። የምዕራፍ 3 ቁጥር 21 ላይ ያድናል የሚለውን አልቀበልም አልክ እና ምዕራፍ 1 ቁጥር 23ን የተወለዳችሁት ከማይጠፋ ዘር ነው የሚለውን ጠቀስክ። ሁለቱ ይጋጫሉ ወይስ አይጋጩ? አሁን እኮ እያልኩ ያለሁት እኮ ጀነራሊ ከዮሐንስ ወንጌል ምዕራፍ 3 ጋር እኮ ይያዛል። ግን እኛ ውሃ የሚለውን ይጋጫሉ ወይስ አይጋጩ? ምንፈታው ኖርማል ለምን ይጋጫል? እኛ እኮ ሲጀምር እኔ አሁን ካልተጋጨ እኔ አንተ የጠቀስከውን እቀበለዋለሁ። አዎ የተወለድነው ከማይጠፋ ዘር ነው በእግዚአብሔር ቃል ነው። ይኸው እኔ እቀበላለሁ። አንተስ 3:21 ቆይ ከስንት ነገር ነው የምትወለደው? አንዴ ስማ 3:21ን ያድናል የሚለውን ጥምቀት ያድናል የሚለውን ትቀበላለህ? ጥምቀት እኔ ለመዳን አይደለም የመዳን ምልክት ነው ብዬ ነው የማምነው። እሺ ጴጥሮስ ግን የመዳን ምልክት ነው ያለው ወይስ ለመዳን ነው ያለው? ማን? ጴጥሮስ ታዲያ ቁጥር 1 ምዕራፍ 1 23 ላይ ዳግመኛ የተወለዳችሁት ከእግዚአብሔር ቃል ነው ሲል ታዲያ አንተ እኮ ዳግመኛ የምትወለደው በጥምቀትም በእግዚአብሔር ቃልም ነው እያልከኝ ያለው በሁለቱም ነው። እኔ አልጠየቅኩም። አሁን የአንደኛ ጴጥሮስ ምዕራፍ 1ን አይደለም የጠየቅኩ ምዕራፍ 3 ቁጥር 21 ነው ያድናል የሚለው ማለት ነው። ጥምቀት ያድናል ከምዕራፍ 3 ጴጥሮስ ያድናል። ኧረ እባክህ በይቀድማል አይቀድምም ከሆነማ ወደ ወንጌሉ ልመልሳ። ይቀድማል አይቀድምም ወደ ክርስትና እንሂድ፣ ችግር የለው። እሺ የመጀመሪያ አዲስ ኪዳን መጽሐፍ የትኛው? እኔ ባይዞ አንድ ጥያቄ ልጠይቅህ። አንተ አትጠይቀኝ። ቆይ አንዴ ራሴ ያመጣኸው መንገድ ስላለ የአንተን መንገድ ልከተል። የአዲስ ኪዳን የመጀመሪያው መጽሐፍ የትኛው ነው? ታላቅ ዝምታ ሆነ። አይ ሚውት አድርጋኝ ነው። አይ አላረኩም። እሷ ናት ያደረገችኝ አይ ቲንክ። እሺ ቀጥል። የአዲስ ኪዳን የመጀመሪያው መጽሐፍ የትኛው ነው? ጥያቄያችን ይሄ አይደለም ግን ማርቆስ ወንጌል ችግር የለው። እሺ ማርቆስ ወንጌል ስለ ጥምቀት የተወራው የትኛው ምዕራፍ ላይ ነው? 16ኛው ምዕራፍ። እሺ ምን ይላል? ምዕራፍ 16 ቁጥር 16 ላይ ምን ይላል? ያመነ የተጠመቀ ይድናል። የሚድነው ምን ያደረገ ነው? ያመነ የተጠመቀ ይላል ቃሉ። ታምናለህ? የሚድነው ያመነና የተጠመቀ ነው ብለህ? እሺ እኔ እዚህ ጋር አንድ ነገር ልንገርህ። አዲስ ኪዳን ዶክትሪን የምትመሰረተው አንድ ፈረስ ላይ ቁጭ ብለህ ነው? አይ አይደለም። አሁን መልሱ ያንተን መለስኩ። 27ቱንም አንዴ ላውራ። እሺ ከጠየቀኝ ላውራ። ያንተን መለስኩ። ምንም እንድታወራ ሌላ ነገር እንድታወራ አይደለ። 27ቱን እኮ ምናምን ብለህ እንድትልኩ አይደለ። እስከጠየቀኝ ድረስ ፕሮፌት እባክህ በሌሊት አሁን እኔ ነኝ ሚውት ያደረኩ እና የሆነ ትዕግስቴንም አታስጨርሰኝ። የማርቆስ ወንጌል ምዕራፍ 16 ላይ ለመዳን ምንና ምን አለ ብዬ ስል እስኪ አንድ ጥያቄ ያልክና ጥያቄ ጠይቀኝ፣ መለስኩልህ። አንድ ቨርስ ላይ ነው ወይ ዶክትሪን የምገነባው አልክ። አይደለም አልኩና መልሱ እንድትመልስልኝ እድል ሰጠው። ማርቆስ ወንጌል ምዕራፍ 16 ቁጥር 16 አንተ የነገርከን ምንና ምን ያደረገ ነው የሚድነው ነው የሚለው። እሺ ያመነ የተጠመቀ ይድናል። ለመዳን ምንና ምን ያስፈልጋል? ማመንና መጠመቅ። ታምናለህ? ለመዳን ማመንና መጠመቅ ያስፈልጋል ብለህ ታምናለህ? እኔ አላምንም። አንተ ታምናለህ?
ጥያቄ እኮ ነው መጽሐፉ መልሳ። ይላል፣ አንተ አታምንም፣ እኔ አምናለሁ። አዎ እሺ ድናሃል? እርግጠኛ ነህ? አዎ፣ ፐርሰናል ነገርን ልናወራ ግን አይደለም። ኖ ኖ ይኸው ፐርሰናል፣ ይሄ እኮ መለስኩልህ። ዶክትሪን ነው። ኖ ኖ ኖ ወይ ይሄ ምንማ እንዳታልፈኝ። ድናሃል? አምነህ ጠምቀህ ድናሃል? አዎ እሺ፣ ልመልስልህ እና የዘላለም ሕይወት አለ? ቆይ ቆይ መለስልኛ። የዘላለም ቆይ ሕይወት ቆይ አለ? ቆይ ወዳጄ እሺ አንዴ ልመልስልህ ነው። እሺ በደንብ ስማ። ከዛን ግን ወደ እኔ ጥያቄ ነው እሺ የምንሄደው። ምክንያቱም ጠየቅኩ፣ መለስክልኝ፣ ጠየቅከኝ፣ ደግመህም ነው የጠየቀኝ አሁን እና ሁለቱንም ነው አያይዤ የመልስልህ። እሺ በደንብ ግን ስማ። አዎ ድኛለሁ። አዎ የዘላለም ሕይወት አግኝቻለሁ። እሺ አንተ ደግሞ ምን አይነት አሁን አንተን መጠየቅ ራሱ እኔ ከበደኝ። ምክንያቱም ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3 ላይ ጥምቀት ያድናል ሲል አዎ ይላል፣ እኔ ግን አልቀበለውም አልከኝ። ማርቆስ 16 ለመዳን እምነትና ጥምቀት ያስፈልጋል ይላል፣ ታምነዋለሁ አልከኝ። መጽሐፍ ቅዱስ ይላል፣ አንተ ግን አታምነውም ነው የሚሆነው። እና መጠየቁም ቢከብድም ዮሐንስ ወንጌል ምዕራፍ 3 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ስለዚህ ወደ እግዚአብሔር መንግስት ለመግባት ምንና ምንድን ነው የሚያስፈልገው? በዚህ ንባብ መሰረት በዮሐንስ 3:5 መሰረት ከውሃና ከመንፈስ ምን መሆን? መወለድ። እሺ ይህን ያላደረገስ? እኔ እኮ ቅድም እኮ ነግሬሃለሁ። ይሄ ምዕራፍ 3 ቁጥር 5 ከዚህ ከአንደኛ ጴጥሮስ ምዕራፍ ይህን 23 ጋር ያላደረገስ ነው ከእግዚአብሔር ቃል ጥያቄ። እኔ እኮ ነገርኩ። የኔን እምነት የኔን ዲኖሚኔሽን አይደለ ይህን የጠየቀኝ። ያላደረገስ ነው ጥያቄ። ኖ ያላደረገ አይደለም። እዛ ጋር ጥምቀት የሚለው የምንፈታው እኛ እንደኛ ዲኖሚኔሽን የእግዚአብሔር ቃል ነው ብለን ነው የምንፈታው ብዬ እኮ ቅድም ነገር ቢጊኒንግ። ኦኬ እሺ እሺ ቅድም ስለዛ ደህንነት በእምነት አንዴ እንጂ ስማ፣ በጥምቀት አይደለም ብለን ነው ምናምን። እሺ 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 አመሰግናለሁ። ሰምቻለሁ። ተመልከቱ፣ ውሃ የሚለውን የእግዚአብሔር ቃል ነው ብለን የምንፈታው አለ። እነማን አለን ግን? እንደኛ ዲኖሚኔሽን አለ። ቅድም እንደምን ነበር ማውራት የምፈልገው አለ? እንደ ግሌ አስገድድገኛ ቆይ እንደ ቸርች ወራ ስላልከኝ ቆይ እሺ ችግር የለውም። ቸርቿን እንደዛ ከሆነ እኮ እኔ ብዙ ጥያቄ በእምነት እኮ መግለጫ አለኝ ነው እኮ። ማስወራ። አንዴ ግን ስማኝ። ኖ እንደዛ ከሆነ ወደ አንተም እኮ እንመጣለን። ማርያም ጥንተ አብሶ አለባት የለባትም? ይሄ እኮ ምን የተከፋፈለ ትምህርታችሁ እኮ ነው። ብዙ ትምህርት እኮ እናነሳለን። ወንዶን እንጂ ታነሳለህ። እኔ እሺ ቆይ ታነሳለህ። አንዴ ታነሳለህ። እሺ ይሄ አሁን ያልካትን አልረሳውም፣ እናወራባታለን። አሁን ያልካትን ምንም ችግር የለውም። ችግሩ አንተ ማርቆስ አንዱ ታምናለህ፣ ጓደኛ ስማ አንዴ፣ ያምናለሁ። ችግሩ እሱ። ስማ ወዳጄ፣ እንትንም ሲሰጥ ደግሞ ብዙም እንትን አትበልና ማለት ነው። ዮሐንስ ወንጌል ምዕራፍ 3 ላይ ውሃ የሚለው የእግዚአብሔር ቃል ነው ብለሃል። ቸርቿ ውሃ የሚለው የእግዚአብሔር ቃል ነው ያለችበትን ማስረጃ ስጠኝ። ምን አልከኝ? ዮሐንስ ወንጌል ምዕራፍ 3 ላይ ውሃ የሚለው የእግዚአብሔር ቃል ነው አልከኝ አይደለ? አዎ። እስኪ ሙሉ ወንጌል ውሃ የሚለው የእግዚአብሔር ቃል ነው አሁን ያለችበትን ዞሮ ማስረጃ ዞሮ ስጠኝ። አይደለም። አይ አሬ ምን መዞር ነው? ያሳየኝ እኮ አይደለም። ቆይ አሁን እኮ ይጨርሷል። ምንድን ነው ጀነራል ነገር ነው እያወራን። እኔ የአንተ ጥያቄ እኮ ግራ ይገባኛለው። ለምን ግራ ይገባል? እኔ ማለት አይደለም ኖ ማለት አንድ ጥቅስ ላይ ቁጭ ብለህ ዶክተሪ ለመመስረት ነው የምትሮጠው። እኔ ደግሞ እንደዚህ አይነት ትምህርት ቴዎሎጂም አልተማርኩም። ቴዎሎጂ ተምራል ሲጀመር አንተ አንድ ጥቅስ ላይ ቁጭ ብለህ እኮ ነው ደህንነት የምትሰፋው። የአዲስ ኪዳን መጽሐፍት እኮ ሪፈረንስ ያደረገ እኮ ጥቅስ እኮ እያሳየኝ እኮ አይደለም ሲጀመር። ቆይ ዶክተሪ እንዴት ነው የሚመሰረተው? ፕሮፌትዬ ቆይ እንዴት ነው የሚመሰረተው? ይሄን ንገረኝ። አንድ ነገር ተዛማጅነት የለውም ወይ? ቆይ የእግዚአብሔር ቃል ተዛማጅነት የለውም? ምንም የምታውቀው ነገር ሳይኖር ደግሞ ቴዎሎጂም ታወራለህ? እባክህ ተመልከቱ፣ ብዙ ጥቅስ ነው ያነሳ ነው እና አንድ ጥቅስ ላይ ቴዎሎጂ ስለመገንባት ደጋግሞ ያወራል። ገነባንም አልገነባንም አላልኩም። እኔ የጠየቅኩ ግን ዮሐንስ ወንጌል ምዕራፍ 3 ቁጥር 3:5 ላይ ውሃ የሚለውን የእግዚአብሔር ቃል ነው ብላ ቸርቿ የተናገረችበትን አንጣ ብዬ ስል አሁን እኮ ምን እንደምንል አልገባኝም አልክ። ቀደም እንደ ቸርች ነው የምናወራው አልክ። ጀመር እኮ በቃ የዘላለም ሕይወት አለኝ ብለኛል እኮ። ለእኔ እኮ በቂ እሱ። ግን አንተ የዘላለም ሕይወት አለኝ ትላለህ እንጂ የተረጋገጠ ደህንነት የለም። እናመሰግናለን ፕሮፌትዬ።
ታይቶ ሊሆን ስለሚችል ከዚህ በላይ የታየህን አውርተህ ከምታስደነግጠኝ ይቅርብኝ። በጌታ ስም በስመ አብ ወወልድ ወመንፈስ ቅዱስ። ግን እየታዘባችኋቸው ነው ምን ያህል ቃሉ ላይ እንደሚነግዱ። በጌታ ስም ከቅድም ጀምሮ ማለት ነው ይላል አልቀበለውም ይላል። ቃል በቃል ነው አልቀበልም የሚለው እና እሱ አልዳንክም ሊለኝ ይፈልጋል። አንደኛ ጴጥሮስ ላይ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድናል ነው የሚለው። ያድናችኋል እያለ ነው። ትቀበለዋለህ? አልቀበለውም። እሺ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር በቃ ዘጋ፣ ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ስለዚህ ምንናምን ከውሃና ከመንፈስ መወለድ። ለምን? ወደ እግዚአብሔር መንግስት ለመግባት። ይህን ያላደረገስ አይገባም፣ በቀር ብሎ ዘግቷላ። ትቀበለዋለህ? አልቀበለውም። ማርቆስ 16 ሶስተኛ ጥቅስ ማለት ነው ማይቀበለው። ማርቆስ 16 ላይ ሰው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ካለ በኋላ ያመነ የተጠመቀም ይድናል ይላል። ለመዳን ምንና ምን አለ? እምነትና ጥምቀት ራሱ ነው ያለን። በነገራችን ላይ ቃል በቃል ምንና ምን አለ ስንለው ማመንና መጠመቅ አለ። ለመዳን ብለህ ትቀበለዋለህ? አይ አልቀበለውም። አሁን ይሄን ድናል አይ አልዳንክም ምናምን ሊል የሚሞክረው ማለት ነው በጌታ ስም። ከዛ አንዳንዶች ደግሞ አላችሁ ይሄን እንኳን እያያችሁ አይምሯችሁን ዝግት አድርጋችሁ በቡድንተኝነት ስሜት ታጥራችሁ እግዚአብሔርን ቃል መቀበል የከበዳችሁ አንዳንዶች አላችሁ። እግዚአብሔር ይድረስላችሁ። በቡድን አትጠየቅም። ጌታ ኢየሱስ ክርስቶስ ይሄ ቡድን ጠንካራ ነበረ፣ በቃ ይግባ፣ እንደ ጥንካሬ ይግባ ወደ እግዚአብሔር መንግስት አይልህም። በግል በእምነት በወሰድካቸው ነገሮች ትጠየቅበታለህ። እና እኔ ጥንቃቄ ብታደርጉ ከቡድን ምናምን ብትወጡ ጥሩ ነው። እሺ ውሃ የሚለው ምን ብላን የፈታችው? ጎንደሬው መጽሐፍ ቅዱስ አንብ፣ ከዚያ የአባቶች ትምህርት አንብ። የአባቶች ትምህርት የዮሐንስ ወንጌል ምዕራፍ 3ን ውሃ የሚለውን ውሃ ብሎን የፈቱት። ጥምቀት በቃ ሌላ ነገር አልፈቱ፣ ውሃ ብሎን የፈቱት። እኛ የአባቶቻችን ልጆች ነን እና ለሺህ ምናምን ዓመት የታመነውን ትቼ ዛሬ ድንገት መጥቶ ከስሙ በፊት ፕሮፌት ብሎ ለጥፎ መጽሐፍ ቅዱስ ይሄ ሲባል አልቀበል የሚለውን ጀግና ልቀበለው አልችልም ማለት ነው። አንተ በሱ ትመራለህ፣ እኔ ደግሞ ከሺህ ምናምን ዓመት በፊት የነበሩ አባቶች ያሉትን እመራበታለሁ። ልዩነታችን እንዲህ ነው። አንተ የሆኑ ቡድኖች ሰብሰብ ብለው በአካችሁ እንዲህ እንበለው አይሻልም የተባባሉትን ትቀበላለህ። እኔ ግን ሐዋርያት እግር ስር ቁጭ ብለው የተማሩ አባቶች የፈቱትን እቀበላለሁ። ልዩነታችን ይሄ ነው። ጥምቀት ለድህነት ይሄ ሃይማኖት ነው፣ መሰረታዊ ትምህርት ነው። ይህን ትምህርት ሸቅጠንበት ልናልፍ አንችልም፣ ምክንያቱም ነገረ ድህነት ነው። ጳውሎስ ራሱ በዚህ መንገድ ነው የዳነው። አይገርማችሁም? ከዛን ራሱ የዳነበትን ሲያብራራ ደግሞ በደንብ አንትን ብሎ ነው የጻፈልን። የሮሜ ምዕራፍ 6ን መመልከት ነው። በአዲስ ህይወት ለመመላለስ ከሞትና ከትንሣኤው ጋር አንድ መሆን አለብን ነው ያለው። በአዲስ ህይወት ለመመላለስ ነው ጥምቀት የሚያስፈልገን። የሞተስ ማለትም ከክርስቶስ ጋር በሞትና በትንሣኤ መሰለ ማለት ነው። ከኃጢአቱ ይነጻል፣ ይድናል። የሞተስ ከኃጢአቱ ጸድቋል ብሎ ተናግሯል። ሮሜ ምዕራፍ 6 ቁጥር 6 አካባቢ ላይ ማለት ነው። ውሃ የሚለውን ወልድ ብላ አልፈታችሁም። እባክህ አንተ ውሃ የሚለውን ወልድ ብላ ፈታችሁ እና እሺ አንድምታውን ትቀበለዋለህ? አትቀበለውም። አንድምታውን እዛው ጋር ለድህነት ብሎ ነው የሚናገረው፣ እዛው ጋር ማለት ነው። እሱን አትቀበልም። ወልድ ብላ ፈታዋለች የሚለውን ግን ልትቀበል ትፈልጋለህ። እና እኔ ይሄ እውር ድንብር የሆነ አካሄድ ነው የሚሆንብኝ። ለማንኛውም ግን እዛ ክፍል ላይ በምሳሌነት ያስቀምጣል። አረ እባክህ ደግሞ ከአንተ ጋር መጽሐፍ ከፍተን አስበው እና አይሆንም። ብቻ ሀሳቡን ነግሬሃለሁ። አለመቀበል መብት ነው፣ ጉዳይ አይደለም። ሀሳቡን ግን ነግሬሃለሁ። ሌላ ማብራሪያ ያለው የሚል የሚያብራራል ማለት እኔ አሁን ካልኩ ውጪ የሚያብራራል የእኛ ቤተክርስቲያን መምህር ካለ እኔም መስማት ፈልጋለሁ።
ከሌለ ግን የፕሮቴስታንት ሰባኪ የነገረህን ከሆነ የምታምነው ተያይዛችሁ ማመን ነው። ግን ክፍሉ የሚለው ምንድን ነው? እማዬ ብሎ ወልድን ይላል። ቀጥሎስ ስለ አብ የተናገረው መጽሐፍ ቅዱሳዊ ነው ብለህ ነው የምታምነው? ማለት በራሳችሁ እምነት ማለት ነው። ስለ መንፈስ ቅዱስ የተነገረው እንደዛ እያላችሁ ታምናላችሁ? ምክንያቱም ውሃ የሚለው ራሱ መንፈስ ነው ብሎ የሚተረጉሙ እኮ ፕሮቴስታንቶች አሉ እዛው ማለት ነው። የእግዚአብሔር ቃል ነው ውሃ የተባለው ብሎ የሚፈቱ ፕሮቴስታንቶች አሉ፣ ቅድምም የገባውን ጭምር ማለት ነው። እሱን እዛ አስቀምጠ በጣም ነው እንትን የሚለው ጌታ። ለማንኛውም ግን መጽሐፉ አንድምታው ጥምቀት ያክፍል ሙልደት ለድህነት ነው የሚለው። ከዛን በምሳሌነት ደግሞ ያስቀምጣል። አንድም ነው የሚለው እና የአንድምታ ትርጉምም ይግባ እና እግዚአብሔርን ሳላስበው ነው የገባሁት። አንዱ አልዳንክ ምናምን ሲል ሰምቼ እና ተፋጠን ቀረናት። ቤቱን እንደሆነ እንፈልግልሃለን። መቼስ በዚህ ሌሊት እየበጠበጥካቸው ነገ አስቀጥል። ኧረ እንትን ልብሴ የራሱ በፌስታል በር ላይ ቁጭ ብሎልኛል ለጠዋት እንዲመች ብለውኝ። ቃድሽ ቃልና ወልድ እኮ ተመሳሳይ ነዋል። የሚገርም እውቀት ነው እንደማናውቀው። ይሄ መገለጥ ነው። ፕሮፌት የሚል ጨምርበት ፊት ለፊት ላይ ስም ፊት ድንቅ ነገር ነው። የማንተን ነው ሻርፕ ሹተር ምናምን እንደዚህ የሚባል ስም እንዳለ ታውቃለህ? ዮ እንዴት ሻርፕ ሹተር ከሌ ምናምን። ኧረ እባክሽ ጌታ ሊምሬ ነው በዚህ ቀን አይደለም እግዚአብሔር አለ ልክ እንደ ፕሮፌት ምናምን ሻርፕ ሹተር ከሌ። ከዛን ግን ጦርነቱ የቃል ነው ወይስ የቲማቲም ነው የሚለው? እንትኑ በስጋ ይናገርና በልምጭ ነው ምዠልጥ ምናምን ብሎ ያው ልምጩ የእግዚአብሔር ቃል ነው ይላል። እና የተረፈኝነቱ ትዝ እያለው እኮ ነው ትዝ እያለው በግ ሲገርፍ ስለኖረ አሁንም ግረፍ ይለዋል። ከባድ ነው። እና በቃ ደህና ደሩ። መልካም አዳር። ጎንደሬው እባክህ እንዳትጽፍልኝ እሺ፣ ሜንሽንም አታርገኝ እግዚአብሔርን። እኔ ደስ የሚል ሰው ነው፣ የተረጋጋ ሰው ነው በዚሁ አጋጣሚ ማለት ነው። ግን የእንትን ችግር አለበት ይሄ እና እባክህ ቆም ብለህ አንብብ፣ ስማ፣ አዳምጥ ምናምን። አንድምታውን አትቀበለውም አትቀበሉትም አንተም ዘመዶችህም። ግን አንድምታ ጠቅሰህ ጥምቀትን ለመቃወም ትሞክራለህ። በነገራችን ላይ አንድምታ ማለት ራሱ መጽሐፉ ላይ የተጻፈ መጽሐፍ ቅዱስ ላይ የተጻፈ ሳይሆን የመጽሐፉ ማብራሪያ ማለት ነው። አሁን ከራስ ትምህርት ገላጋጭ ሶላ ስክሪፕቹራ ትላለህ አይደል? አንድምታን ይጨምራል ሶላ ስክሪፕቹራ፣ የኛን አንድምታ ይጨምራል። እዛው ባለበት በፕሮቴስታንቱ ቤት አይጨምርም እኮ፣ አንድምታውን አትቀበልም እኮ። ግን ጥምቀትን ለመቃወም አንድምታ ትጠቅሳለህ። እሺ ዮሐንስ ወንጌል በደንብ ስሙ ጌታን። ዮሐንስ ወንጌል ምዕራፍ 3 ላይ ያለው ትምህርት እኛ ምናምነው ራሱኑ መካነ ኢየሱሶች ያምኑታል፣ በእኛ አንድምታ ግን አይደለም። እሺ እነሱን ለመቃወም የእኛን አንድምታ ነው የምትጠቅስላቸው? እግዚአብሔር እኔ አንዳንድ ጊዜ ማሰባችሁ ምናምን በጣም ነው እንትን የሚሆንብኝና እኛን ለመቃወም የእኛን አንድምታ ጠቀስከ። እሺ መካነ ኢየሱስን ወይም ሉትራኑን ለመቃወምስ የማን አንድምታ ሊጠቅስላቸው ነው? እነሱም እንደኛ ነው የሚያምኑት። ካልተጠመቅ አትድንም ነው እንደውም ከአጋንንት ጋር ነው የሚያመሳስል። የህፃናትን ጥምቀት ስትቃወም፣ የጌታ ስጋና ደም ስትቃወም ማለት ነው። ጠበቅ አድርጎት ማለት ነው ሉተር። እና እውነት ለመናገር የቡድንተኝነት ስም ይሄ በሁሉም ሳይር ነው የምነግራችሁ። ከትምህርት ምናምን ባለፈ በቃ ይሄ ቡድን አምላኪ ከሆንን ስብስብ አምላኪ ስም አምላኪ ከሆንን ከባድ ነው። ለኦርቶዶክሳውያንም ጭምር ማለት ነው። ኦርቶዶክሳዊ ትምህርቱን እንጂ ትምህርቱን ትተን እቺ ስብስቧ ተስማምታኛለች አይነት ነገር አያዋጣም። ስብስቡ ራሱ ትምህርትን ማለት ትምህርትን ማዕከል ያደረገ ነው። ቤተክርስቲያን አይደል የምንባለው?
እያንዳንዳችን ብልቶች በክርስቶስ አንድ የሆንን ማለት ነው። በክርስቶስ አንድ ሆንን ማለት በክርስቶስ ትምህርትም ነው። ምክንያቱም በክርስቶስ ትምህርት የሌለ አምላክ የለውም። ስለዚህ ትምህርቱን ትተ ከዛን ምን ማድረግ እንደው ስብስቡ እንደው እዛ ያለው እንትኑ ተመችቶኛል ጭፈራው ምናምን እያልክ የምትሄድ ከሆነ ጥሩ አይደለም። አንድ ሰሞኑን ከጠፋው በኋላ ድንገት ስመጣ አንድ ፕሮቴስታንት እንትን ቪዲዮ ይሰራል እና አንድ ሁለት ቪዲዮ ሰርቶ አየሁት። መዝሙር ነው የሚያነጻጽረው እና ፕሮቴስታንት ነው። ከዛን የጴንጤዎቹ አንዳንድ ያው ሲደንሱ ምናምን ወደዚህ ወደ ደቡብ ዳንሳቸው ምናምን አለ አይደል የመቀመጫ ዳንስ አይነት ነገር እሱን ያሳይና ማለት ነው። ከዛ የኦርቶዶክሱን ያሳይና በኦርቶዶክሱ ይገረማል። ጥሩ ነው ያለው ስርዓቱን መውደዱ ጥሩ ነው። ትምህርት ትቶ ግን እዛች ላይ ስፍት ብሎ ከተቀመጠ በመዝሙሩ ስርዓት አይድንም። እንደዚህ አይነት በማጨብጨብ ጎበዝ ጀግና ብዬ ገደል ልከተው አልፈልግም። አልዳነም። የምር ከወደደ እና ትምህርቱን ከገባውና ትምህርት ላይ እንትን ማለት የሚችል ሰው ከሆነ ትምህርቱን ይየው፣ ያጢነው፣ ያንብብ፣ ይመርምር። ከዛ ወደ ቤተክርስቲያን ይምጣ፣ ወደ ክርስቶስ አካል ይጨመር። በዛ ነው የሚድነው። ወደ ፕሮቴስታንቱም እንደዛው ማለት ነው። ወደ ሁላችንም እና ትምህርት እንትን የማትሉ እንደው ዝም ብላችሁ የሆነ ሰዓት ላይ ብቅ እያላችሁ የሆነ ነገር የምትወረውሩ ሰዎች ጨለማ ውስጥ ሆነ ከዛን ግን ወደ ሌላ መወርወር ከጨለማ አያወጣህም። አንተን ከጨለማ የሚያወጣ የተቀበልከው እውነት ነው። የተቀበልከው እውነት ደግሞ እውነት የሚመስል ፌክ የሆነ ነገር ከሆነ ገደል ነው የምትገባው። ምክንያቱም እውነት የሚመስሉ የሐሰት ስብስቦች ስላሉ ማለት ነው። በስሜ ይመጣሉ ብሏል ጌታ። በስሙ የሚመጡ አሉ። እኛ ያላየነው ሌላ ኢየሱስ የሚሰብኩ ሐሰተኛ ሰባኪያን አሉ። መጽሐፍ ቅዱስ ነው የሚናገረው። ስለዚህ ስብከትን ሁሉ ዝም ብለህ ታምናለህ ማለት አይደለም። መንፈስን ሁሉ ዝም ብለህ ታምናለህ ማለት አይደለም። መርምር፣ አይምሮ አለህ ማለት ነው። እና እንደ የኔታ መጋቢ አዲስ ምንድነው የምን እንትን ነው የሚሉት የጥቅምት አህያ ነው ምናምን ይላሉ። እና የጥቅምት አህያ ሁሉም ነው የሚጭነው። ገጠር አካባቢ ያላችሁ አዝመራ ወቅት ሲደርስ የሰፈር ሰው ሁሉ እየተነሳ ይጭነዋል። እና ማታ ነው የሚገባው አህያው ራሱ ቀን ሙሉ ማንም ሲጭነው ውሎ ማለት ነው። እንደዛ አትሁኑ ይላሉ። እና እንደዛ መሆን አይጠበቅብንም። ሁሉም የሚጭነን አንሆን። የተጫነው ራሱ ምንድነው? እስከዛሬ ተጭነን የነበረው ምንድነው? እንመርምር። ከዚህ በኋላ ሰው ሊጭነን ሲሞክር ምንድነው ያዝከው ብለን ራሱን እንፈትሸው ምናምን። እሱ ነገር ጠቃሚ ነው። እና እግዚአብሔር ይስጥልን። እኩለ ሌሊት አለፈ እና መልካም አዳር። ያው ቅዳሜ ስለሆነ ነው ይሄን ያህል የሚያመሸ ነው ብዬ አስባለሁ። ኑሐሚን እንኳን ችግር የለባትም። አይኗን ቢፈዝ መነጽር ምናምን እንትን ትላለች። አይ ያው ነገ ቅዳሜ ስለሆነ ነው እኔም ያመሸሁት። እኔም እኮ ላይ ብዙ አልገባም አቁሜያለሁ። ያለሽ የሌሊት ልምዱ አለሽ? እኔ ሌሊታ ብዙም ችግር የለብኝም። እኔ ነገር ራሴን ያመኛል፣ ግዴታ መተኛት አለብኝ እና ብቻ ደስ የሚል ጊዜ ነው ስለነበር ጊዜ እናመሰግናለን። እኛም በጣም እናመሰግናለን። እግዚአብሔር ያክብርልን፣ ቃልዮት ያሰማልን፣ የአገልግሎት ዘመንን ይባርክልን። ዘመኑ ትልል ነበር አንተ ተሳስ አይ ጥሩ ልምዶች ቀስመሻል። እሺ ዘመኖትን ከዛስ በእውነት ዘመኖትን ልል ነበር ለካ ያው ነው። ዘመኖትን ይባርክልን። አሜን አሜን።